ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? አለሁ እግዚአብሔር ይመስገን። እንኳን አደረሳችሁ ለቅዳሚት ስዑር፣ እንኳን አብሮ አደረሰን። እንዴት ናችሁ? ስግደት እንዴት ነበረ? እግዚአብሔር ይመስገን በሰላም ለብርሃነ ትንሣኤ በሰላም አድርሰን ለአመቱ ሰው ይበለን። እንዴት ናችሁ? ደህና ናቸው? አለሁ እግዚአብሔር ይመስገን። እንግዲህ ጨረቃዎችን ማታ ሳያቸው አልመጡም። ብሩክ ግን ከስግደት በኋላ ሰው ቤት አይቼዋለሁኝ። ቅመም እያልመጣችም አንድ ቤት አዲስ ነው የከፈቱት። አንዱ ቤት አሹ ቤት የቆየ ነው። ሄዶ ቪዲዮ ሰርቶለታል። የእውነት እሱ ልጅ በጣም ድጋፍ የሚያስፈልገው ልጅ ነው። በመስጠትም ብቻ አይደለም፣ ቪዲዮ ጨርሶ በማየት ላይክ በማድረግ ሰብስክራይብ በማድረግ ይሄ ከመስጠት እኩል ነው እና ቪዲዮን ጨርሳችሁ ይዩት። ቪዲዮ ይጠቅማል። ጨርሳችሁ ካያችሁት ለሱ ይጠቅማል እና ከመስጠትም እኩል ነው ማለት ነው። የእውነት ብዙ ነገር የሚያስፈልገው ነገር ነው። ልጁ በጣም ነው የሚያሳዝነው። አስባችሁታል? በአንድ እጁ እየሰራ ጎበዝ ነው ማለት በቃ ከንትን ከመለመን በጣም ደስ ይላል። በአሁኑ ሰዓት ያው ውጭ ማደርም ጎዳና ወጥቶ ማደርም ራሱ አይፈቀድም በአሁኑ ሰዓት። ገብቷችኋል አይደለ? እንደዚህ አይነት ደግሞ ሰው እንስራ ሲል ፑሽ ማድረግን አለብን። በብዙ ነገር በሱስ ምናምን የሚጠመዱ አሉ አይደለ? እንደዚህ አይነት አሁን ወጣቶች ማለት ነው በማይሆን ቦታ የሚገኙ ወጣቶች አሉና እሱ ከሱን እንትን ብሎ ገለል ብሎ ልስራ እያለ ነው፣ ያውም በአንድ እጁ ማለት ነው። እና ላይክ በማድረግ ሰብስክራይብ በማድረግ ቪዲዮ ጨርሶ በማየት እሱ ከመስጠት እኩል ነው ብዬ አስባለሁ። የቻላችሁትን ብትሰጡት በወጣ ይታካላችሁ፣ የሰጣችሁትም ካላችሁ በእውነት እንደዚህ አይነት ሰው ስንረዳ ነው እግዚአብሔርም የሚቀበለን ማለት ነው። እግዚአብሔር ሰጪ ያድርገን ማለት ነው። ወንድማችን አይዞ በርታ፣ ጎበዝነ፣ አታማር፣ ባለ ነገር ተመስገን ማለት ነው። በእውነት እግዚአብሔር ያለ ምክንያት አይደለም ያተረፈክ ከመኪና አደጋ ማለት ነው። አዮብ ከሱ ይመስለኛል ለምክንያት ነው። አንተ ደግሞ ማመስገን አለብህ ማለት ነው። ብሩክ ያለማየሁ ልጅ የእውነት አንተም እግዚአብሔር ይባርክ። እንደዚህ አይነትን ቦታ እንደዚህ አይነት ሰዎችን ሄደ ስትረዳ በእውነት በጣም እንጃ። ይሄ ልብን እግዚአብሔር አይውሰድብህ፣ የልብ ቅን የዋህነት ለዛም ነው ስኬታማ እየሆነ ያለው ማለት ነው። እና እስከ መጨረሻችሁን ያሳምርላችሁ ማለት ነው። ሌላው አዲስ ቤት ነው የመጣው፣ ጓደኛው ቤት ነው። ማን ነው? ብሩክ ነው፣ ብርሃኑ። በጣም አሳዘነኝ ልጁ ስልክ ወስደሃል ሲለው ማለት ነው። እና ያውም ከብሩክ ማለት ነው የገባው ትላንትና። እንዴት አግኝተውት? ለማንኛውም በትንሹ አግኝተውታል። ቢያስጨንቀውትም ያው ስራም አይደለ አግኝተውታል። የእሱ ጭንቀት ምን ያህል እንደሆነ ለማሳየት ነው ይህንን ፕራንክ ለማድረግ የፈለገው ብሩክ ማለት ነው። ማለት ባልዋላችሁበት ባልተገኛችሁበት ሰውን ፈራጅ ሲያደርጋችሁ አይከብድም? የእውነት በትንሹ ትላንትና ማየት ትችላላችሁ። ልጁ ለሁለት እንደዛ ሲሉት አይታችኋል። የሚመልሰው መልስን ያጣው ማለት ነው። እና በርታ፣ እሱም ሰብስክራይብ አድርጉት። ጨረቃ ቤት የመጡት በሰብስክራይብ አናሳፈራቸው ማለት ነው። እናደርጋቸዋለን። ቅመምዬ ብትኖር ደግሞ ሞር በሷም ስም ነው የተከፈተው የፕራንክ ንግስት ማለት ነው። እሷ ብትኖር ደግሞ በጣም ሞር በቃ አለ አይደለ ይዞ እንትን የነበረ እንትኑ ማለት ነው። ለማንኛውም ቅመምዬ የኔ ቆንጆ ባለሽበት እግዚአብሔር አምላክ ይጠብቅሽ። ያው አንዳንዴ ትዕግስት ጽሁፉ አይታችኋል አይደለ? ትዕግስት የመሰለ ነገር የለም እና ትዕግስት ይኖራችሁ። የምሬን እኮ ነው። በህመማት ራሱ አፋችሁ አልጾማም ማለት ነው። በጣም ነው የምትገርሙት። ማለት ትዕግስት ይኖራችሁ። የእውነት አንዳንዴ አስፈላጊ ነው አይመስላችሁ? እኔ ይመስለኛል ማለት ነው። ቅመምዬ የኔ ቆንጆ የኔ እናት፣ በሰው ሞራልም መረማመድ ጥሩ ነው ብዬ አላስብም። ማለት መብቷ ነው። አልሄድም ካለች መብቷ ነው። እኔ የፈለኩትን ነገር ይሄንን ነገር ካልፈለኩ ማድረግ ካልፈለኩ መብቴ ነው አይደለ?
ማለት የሆነ ሪዝን ሊኖረኝ ይገባል እንዳላደርገው ማለት ነው። ሶ ቅመምም ከብሩክ ጋራ ያልሄደችበት ምክንያት የራሷ ምክንያት ሊኖራት ይችላል። ገብቷቸዋል። ግዴታ ለምን አልሽም ልትሏት አትችሉም። ምክንያቱም የራሷ ምክንያት ሊኖራት ይችላል። በእርግጥ ስለምትወዷቸው ነው። በዚህን በአመት በዓል እንኳን አብረው ቢያሳልፉ በጣም ደስተኞች ነን። አሁንም ትዕግስት ይኖራችሁ። የዛሬው ምን እንደሚፈጠር አናቅም። ቅመምዬ በድንገት ልትሄድ ትችላለች፣ አይታወቅም ማለት ነው። እና ያው ትንሽ ክፍተት የሚፈጥር ነገር አለ ብዬ አላስብም። ክፍተትም ከተፈጠረ ትንሽ በራሳቸው የሆነ ትንሽ እኔ እንጃ፣ በሌላ ሰንበዴ ምንም ክፍተት አይፈጥርም ማለት አሁን ክፍተት እየፈጠሩ ነው ምናምን እያላችሁ ነው። እና ምንም ክፍተት አይፈጥርም። ብሩክ ሁለታቸውን ብዙ ነገር ተምረዋል። በተለይ ብሩክ ተለውጧል። በጣም ተለወጠው ካያችሁት ዴፊኒትሊ ተለውጠዋል። አይደለም ሌላ ክፍተት ሊፈጥር ይቅርና ብቻ ያው ያለውን ነገር ፊክስ ለማድረግ ነው። እሱንም አድርጎ እንደሚመለስ ተናግረዋልና በዚህ አታስ ሌላው ዲኤንኤው እንዳትቀይርብህ ተጠንቀቅ ብላችሁ ብዙዎቻችሁ ማስጠንቀቂያ እየሰጣችሁት ነው። ያው በብር የሚቀይሩ የሉም ማለት አይደለም። አሉ አንዳንድ ቦታ አይምሯቸውን ሊናቸውን በብር የተደፈኑ ሰዎች ሊቀይሩ ይችላሉ። ይሄ ልክ ነው። ግን ደግሞ እነሱ ይህ ሁሉ ጊዜ የሰሩትን ቪዲዮ እውነት ነበረ ብላችሁ ኤክስፔክት እያደረጋችሁት ነው። እኔ እስኪ የቱ ጋ ነው እዚህ ጋ ሳምኖኛል እዚህ ጋ ብላችሁ እስኪ ንገሩኝ ማርያምን። እናንተ ይህ ሁሉ የሰሩት ቪዲዮ እውነት ነው ብላችሁ ስትቀበሉ እዚህ ጋ እኮ ህፃን የለም አይደል? ድራማ ነበረ እየሰሩት የነበረው። ድራማ ነው እየሰራች ያለው እየሩስ። እንዴቱ ጋ ነው እያሳመናችሁ የየሩስ ስራ? ማርያምን እኔ እዚህ ጋ ሳምኖሻል እዚህ ጋ የሚያሳምን ነገር ነው ብላችሁ እስኪ ንገሩኝ መቤቴን። እኔ ባረዳድ እናንተ የተረዳችበትን መንገድ ንገሩኝ። እኔ እኮ እዚህ ጋ እኮ ህፃን አይደለሁም አይደል? ኧረ በኪዳነ ምሕረት 11 ወር ከምናምን ነው የሄደችበት አይደለም? ሶ እንዴት ነው እርግዝና በየቀኑ ነው እንዴ እስከ 9 ወር ድረስ የሚሆነው? ከመጀመሪያ የመጣች የተገናኙ ቀን ሆዷን ይዩትማ። ከዛ ከሶስት ቀን በኋላ ነው ከ2 ቀን በኋላ የመጣችሁበትን ቪዲዮ ይዩት። ከዛ እያለ ምንድን እያለ ያለ የመጣው እያደገ እኮ ነው የሄደው። ጭራሽ ሄደ ማለት ነው እንዴ። መች ትወዳለች ብለን እየጠበቅን ጭራሽ 11 ወር ከምናምን ደረሰች። እና እዚህ ጋር እውነት ነው ሬድ ነው ብላችሁ ታስባላችሁ? በኪዳነ ምሕረት ምን ያላስበምም። እየሩስ ምንድን ነው የሁሉ አዲስ ቡታጅራን ከሄደች በኋላ ለምንድን ነው ያላቆመችው ልትሉ ትችላላችሁ። አንደኛ ነገር እልህ ነው እንደዚህ እያደረጋት የነበረው። ብሩክ ለምንድን ነው አንድ ቀን እንኳን ምንድን ነው ብለህ ተቀምጠህ አላወራኸኝም፣ በስነ ስርዓት አላወራኸኝም እያለችው ነበረ። እልህ ውስጥ ገብታለች ከብሩክ ማለት ነው። ሲቀጥል ከቅመሟ ጋራና ከኦዲየንስ ጋራ ነው ፋይቲንግ ከገባችሁ እልህ ውስጥ የገባችሁ። ገብቷቸዋል ማለት ብትወድ እስከ ጥግ ትጋፈጥ ነበረ ብላለች አይደለ? አንደኛ በሱን ገብታለች። ሁለተኛ ነገር ደግሞ እኛ ስላልተቀበልናት ነው እልህ ውስጥ የገባችው እንጂ የምንም እርግዝና የለም፣ የምንም ልጅ የለም። ዲኤንኤ ማድረግ አልፈልግም አላለችም እንዴ ባለፈው? ስለዚህ አሁንም እየሩስ ወይዘሪት እየሩስ እኔ ሰኒ ልታሳምኝኝ አችም ሜቢ እርግዘሽ ሊሆን ይችላል፣ ልጅ ወልደሽ ሊሆን ይችላል። ግን ደግሞ ከብሩክ የተገናኘሽበትን የመጣሽበትን ወይ እኔን ሰኒ ሊያሳምኑኝ አልቻሉም። አሁን ሊያሳምኑኝም አይችሉም። የስድስት ወር እርግዝና እንደዛ ነው እንዴ? የስድስት ወር እርግዝና እንደ ምግብ በልታችሁ ራሱ እንደዛ ሆዳችሁ እኔ እንጃ አይደለም። የስድስት ወር እርግዝና ማለት 6 ወር ማለት ኦልሬዲ ልጁ ሬዲ ሆኗል ማለት ነው፣ ወደ ሰው ማለት ነው። ገብታችኋል? እና እሷ እስኪ እዛ ሄዳችሁ መቤቴን ሂዱ ይዩት። ብሩክ ቤት ነው ያለው። መጀመሪያ ከ4 ወር በፊት የተለቀቀውን ቪዲዮ ይዩት። የ6 ወር
ከ6 ወር በፊት መጥተ ነበር አለችው። ያውም ከ6 ወር በፊት ነው ያለችው አይደለ? እና እናንተ ህፃን ናችሁ እንዴ? ኧረ ጌታዬ ድረስ። ለማንኛውም ሀበናች